ስለዚህ ከጭምብሉ ጀርባ ያለው ማን ነው በሚል ባለፉት ከየዛሬ ወር አካባቢ እንግዲህ 2 ሳምንት ምናምን አይተናል። ከዛ በኋላ ደግሞ የሰይጣን እውነተኛ መልክ ሲገለጥ ብለን ማስኩን ለማንሳት ሞክረናል። ሲገለጥ ምንድነው የሚመስለው ወይም እንዴት ነው ጠላትን ልናቀው የምንችለው? አዎ የበግ ለምድ ለብሶ ይመጣል ይላል። አያችሁ፣ በበጎች መካከል የበግ ለምድ ለበሰ ማለት በግ ነው ይመስለው ማለት ነው። እና እሱን ስንገፍ ምን ይመስላል? ተኩላውን ትክክለኛውን ተኩላውን እንድናየው ይሆናል ማለት ነው። እና እንግዲህ ባለፈው እሱን አይተናል። ዛሬም ከዚሁ ጋር ተቀራራቢ የሆነ ግን ርዕስ ለየት ያለ ርዕስ ሰጥቻለሁ። የጠላትን አመጣጥ ማወቅ በሚል ነው። የጠላትን አመጣጥ ማወቅ በሚል ነው የምናገረው። ጳውሎስ አሁን በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ አጭር የምትመስል ግን ቁልፍ ነገር ይነግረናል። ምን ይላል? በሰይጣን እንዳንታለል የእርሱን ሐሳብ አንስተውም ይላል። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። ይሄ ሁሉ አማኝ ሊለው ይችላል ወይ በየስል ጥያቄ ምልክት ነው አይደለም? ሁሉ አማኝ ይሄ ሊል ይችላል? ምክንያቱም ብዙ ሰው ሲታለል ይታያላ፣ ብዙ ሰው ሲጨበረበር ይታያላ፣ ሰይጣን ብዙዎችን ዲሲቭ ሲያደርግ ይታያላ። ይሄንን ማለት የሚችሉ ሰዎች በመንፈሳዊ ሕይወታቸው ማቹርድ የሆኑ የጠላትን አካሄድ በደንብ አድርገው መለየትና ማወቅ የቻሉ ሰዎች ናቸው። በተለይ ግን ዛሬ የምናያቸው ነጥቦች በደንብ አድርገን እሱን እንድንለየው የሚያደርጉን ይሆናሉ ማለት ነው። ባለፈው መልኩ ሲገለጥ በሚለው ላይ በመንፈስ መመራት እንዴት አስፈላጊ እንደሆነ አይተናል። ሰይጣን በጣም አመሳስሎ ስለሚመጣ በመንፈስ የሚመሩ ሰዎች ግን የሰይጣን መሆኑን ያውቃሉ። ከላይ አይተው አይከተሉትም። እሱ ግን የሚናገረው ነገር መልካም ሊሆን ይችላል፣ በጎም ሊሆን ይችላል። አንዳንዴ እኮ በጣም የሚያሳዝነው ብዙ ሰዎች የተጎዱት ክፉ በቃ በክፋት የመጡ ሰዎች ጋር አይደለም። መልካም መስለው ቀርበው ከኋላ ግን ክፋት በያዙ ሰዎች ነው ብዙ ሰው የተጎዳው። ይሄን አታውቁም? በየዘመናቱ ሂዱና ታሪክ አጥኑ። በወዳጅ የተጎዱ ሰዎች ናቸው በዓለም ላይ የሚበዙት። ማስክ ስለሚያርግ አጫውቶ ለሐሳቢ በመምሰል የቅርብ ሰው በመምሰል ቀርበው ብዙዎችን ሕይወታቸውን እስኪያጡ ድረስ ያደረጉ ሰዎች በታሪክ ውስጥ ብዙ ናቸው። ስለዚህ በመንፈስ መመራት ከዚህ እንደሚያድን ተነጋግረናል። ሌላው በቃሉ መሞላት ነው ብለናል። የእግዚአብሔር ቃል በሕይወታቸው ያለ ሰዎች ያቃሉ። የሆነ ነገር ሲመጣ ሰይጣን ቀላቅሎ ስለሚመጣ አያችሁ፣ ሁሉ ጊዜ ንጹህ ነገር ይዞ አይመጣም። ትክክለኛ ቢመስልም ቀስ ብላችሁ ስትቀርቡት ግን ደብለቅ ያለ ነገር ታገኛላችሁ። ያን ሰዓት በቃሉ መነጽር ስታዩት ብላችሁ እንድትጥሉት ይሆናል ማለት ነው። እሺ ዛሬ በሶስተኛ ልትሉ ትችላላችሁ ወይም አንደኛ ብላችሁ በዛሬው ርዕስ መውሰድ ትችላላችሁ። የጠላትን አመጣጥ የምናውቅበት ሌላው መንገድ መመርመር ነው። መመርመር ነው። መጽሐፍ ቅዱስ መርምሩ፣ ፈትኑ የሚሉ ቃሎች ይጠቀማል። ይሄ መመርመር የሚለው ቃል ምን ማለት ነው? እስቲ ከመጽሐፍ ቅዱስ አንድ ክፍል ላንብብና ከዛ በኋላ በዛ ላይ ልናገር። አንደኛ ተሰሎንቄ 5:20 ላይ የእግዚአብሔር ቃል እንዲህ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 20 ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። በተለይ ትንቢቶች የሚባሉት ነገሮች ድምጽ ሰማው የሚባሉት ነገሮች በተለይ በጣም ቴስት መደረግ አለባቸው። እግዚአብሔር ለምን ፈተናችሁ አይልም። አሜን በሉ እስቲ። የእግዚአብሔርንም ቢሆን መፈተን ተፈቅዶላችኋል። መጽሐፍ ቅዱስ ፈትኑ ነው የሚለው። መፈተን ካልፈለገ ግን መፈተሽ ካልፈለገ ግን ጥያቄ ምልክት ማድረግ አለባችሁ። ለምን?
መፈተሽ የማይወድ ውሸትና ሌብነት ነው ይባላል። እውነት መፈተሽ አይፈራም። አሜን ትላላችሁ? አሁን አንዳንድ ሰዎች ኤርፖርት ምናምን አካባቢ ልክ ሲመጡ ቁጣ ይላቸዋል። ገባ? ለምንድን ነው እኔን ብቻ እንዲምትፈትነኝ? ለምን እንዴት ፈትሸኛል? ምናምን ብለው በጣም ነገር ካበዙ ችግር አለ ማለት። ገባ? በቃ ምንም መፈተሽ ምንም እንትን አይልህም። አለፍ ካሉ እጅን አንስተ አውል ካሉ ደቂቃ ነው እኮ የሚፈጀው። አርጋ ታልፋለህ ጤነኛ ከሆንክ። ችግር ካለ ግን ምን ትላለህ መሰለ? በቃ ምንድነው እኔን ላይ ትኩረት የሰጠው? ወይ ጠቆር ካልክ ደግሞ በቀለሜ ምክንያት ነው ወይ ትላለህ። በከለሬ ምክንያት ነው ወይ የሆነ አምባጓሮ ትፈጥራለህ። እንደሱ የሚያደርጉ ሰዎች መፈተሽ ከፈሩ አካሄዳቸው ችግር አለው ማለት ነው። እንዲሁ ዛሬም ሰዎች ምንም ነገር ሊነግሯችሁ መብታቸው ነው። እሱም 100% መከልከል አይቻል። እግዚአብሔር አለኝ ብሎ ሰዎች ሊነግሯችሁ ይችላሉ። በትንቢት ሊሆን ይችላል፣ በህልም ሊሆን ይችላል፣ በራእይ እግዚአብሔር ነው ብሎ ሰዎች ወደ እናንተ ሊያመጡ ይችላሉ። መፈተሽ ግን አለባችሁ፣ መመርመር አለባችሁ። ይሄው መጽሐፉ ሲናገር ትንቢትን አትናቁ፣ ሁሉን ፈትኑና መልካሙን ያዙ ይላል። ቴስት አድርጉ። ቴስት ማድረግ ማለት ምን ማለት መሰላችሁ? ፕሩፍ አድርጉት ነው። አሜን በሉ እስቲ። ፕሩፍ አይደለም አንድ ነገር እንዲህ ነው ስትል ፕሩፍ አድርግ ትባላለህ። እሱ ለመንፈሳዊ ህይወት ይሰራል። ፕሩፍ መደረግ አለበት። ለምሳሌ 10 የሚያምሩ የወርቅ ቀለበቶች አመጣው። 10 ናቸው። ሁሉም ያብረቀርቃሉ። 9ኙ አርቲፊሻል ናቸው። አንዱ ብቻ ነው ወርቅ ቢባል ለመለየት ከባድ ነው። እንደውም እነግርሃለሁ ተወርቅ በላይ ነው አርቲፊሻል የሚያብረቀርቀው አይደለም? በጣም ነው ሻይን የሚያደርገው። ስለዚህ ግን ምንድነው የምታደርገው መሰለህ? እሳት ላይ ታስገባዋለህ። እሳት ላይ ወስደህ በቃ አድርገህ ጣደው እስቲ። አርቲፊሻሉ ከተወሰነ ደቂቃዎች በኋላ ሌላ እውነተኛ ማንነቱ ይገለጣል። ወርቁ ግን ስቲል እንዳውም ታጠራዋል። በሳት ሲያልፍ እንዳውም የበለጠ ይጠራል። እንደሱ ነው ይባለው። ታውቃላችሁ እንደዚህ ሲሉ ሰምቻለሁ። ወርቅ ያውን 14 ካራት 18 ካራት 21 ካራት ምናምን ይባላል አይደል? ካራቱ የሚጨምረው በሳት ባለፈ ልክ ነው የሚባለው። እየጠራ ሲመጣ ኳሊቲው እየጨመረ ይሄዳል። ስለዚህ ወርቅ እሳት አይፈራም። እና ዛሬም የምነግራችሁ ነገር ይሄ ነው። ፕሩፍ አድርጉት። አንድ ነገር ወደ እናንተ ሲመጣ በእግዚአብሔር ቃል በመንፈስ በተለያየ እግዚአብሔራዊ በሆነ ነገር ይረጋገጥ። ያን ጊዜ ካለፈ ማለፍ ይችላል። ካላለፈ ግን በማንም ሊሆን ይችላል፣ በማንም በምንም ሊሆን ይችላል። መውደቅ ካለበት ግን ይወድቃል። እግዚአብሔር የተባረከ ይሁን። ይሄ መመርመር ስንል ቅድም እንዳልኩት ያስፈልገው ተደባልቆ የሚመጣ ነገር ስላለ ለማሳሳት ስለሚመጣ ይሄው ጳውሎስ ራሱ ያስጠነቀቀው ፈትኑት፣ ሁሉም ፈትኑ እና መልካሙን ያዙ፣ ትንቢትን ግን አትናቁ ይላል። እዚህ ጋር ጎን ለጎን አንድ ነገር ልንገራችሁ። ብዙ ሰው አሁን በዚህ ዘመን በተለይ የነቢያት አገልግሎት ብዙ ሰው አይፈልግም። ብዙ ሰው የሚፈልግ ቢኖርም ብዙ ሰው ግን ደግሞ አይፈልግም አይደለም? እንደዚህ እግዚአብሔር አለህ ከምትል አይ ይቅርብኝ እኔ የሚል ሰው ብዙ ነው። አሁን ይቅርብኝ ጌታ ይባርክ ወይም ይባርክሽ እዛው ላንቺው ወይ ላንተው ነው የሚለው ብዙ ሰው። በተለይ ነባር አማኙ ብዙ አይመቸው። ለምን? ብዙ የተደበላለቀ ነገር ስላለ አይደለም? ብዙ ነገር ስላዩ ወይ እኔ ቢቀርብኝስ ቃሉን አነባለሁ፣ እጸልያለሁ፣ በትክክል ወጣለሁ፣ ገባለሁ፣ በቃ እኔ ምን ያርግልኛል ብለው ሰዎች እንዲኖሩ አርጓል። ይሄ ትክክል አይደለም። አንዳንድ ሰው ደግሞ ለትንሹም ለትልቁም ለምኑም የሰራው ጌታ እግዚአብሔር እንዲህ ይልሻል ወይ ይልሃል መባል የሚፈልግ ደግሞ አለ። ኦፍ ኮርስ እግዚአብሔርን ነገር መፈለግ ጥሩ ነው፣ ግን ደግሞ ከልክ በላይ እንደዛ አይነት አካሄድ ሜዶች ለአደጋ ይዳርጋል። አየ አንዳንድ ሰው በቃ በጣም
የሚፈልገው ያንን ነው አንፍንፎ ምን አለ ጌታ ብሎ። ስለዚህ ሁለቱም አደጋ አላቸው። መጽሐፍ ቅዱስ ግን ምን ይላል? ትንቢትን የሰጠሁት እኔ ነኝ። አይ ስጦታው አክብረው ግን ፈትን እንጂ 100% አይሆንም ብለህ ሪጀክት አታድርግ። ለዚህ ጥሩ ምሳሌ የሚሰጠው ምንድነው? በዓለም ላይ አሁን ፎርጂድ የሆነ ካናዲያን $100 እና $50 ቢበዛ ከዛሬ ጀምሮ ነው $100 $50 አልተጠቀምም ትላለህ? እንደሱ ካልክ ከመስመር ልትወጣ ነው አይደለ? መጠቀም ይገባሃል አትጠቀም ነው። ግን ምንድነው ማድረግ ያለብህ? ቴስት አድርግ። አየህ ፀሐይ ላይ አይተህ ከሆነ ማየት ካለብህ የሆነ መለያዎች የሚሰጡን አይተህ ኦሪጂናሉን ትጠቀማለህ። እንዲሁ አርግ ነው የሚለው። እና መፈተን መመርመር የጠላትን ስራ በቀላሉ ለማግኘት ይረዳል። ኢየሱስን እነ ዮሐንስ ሲነግሩን መርምረነው ነው የተከተልነው የሚል ሐሳብ ተናግረዋል። ይገርማቸዋል። እነ ዮሐንስ በተለይ በምዕራፍ 1 ከቁጥር 1 ጀምሮ አንደኛ ዮሐንስ ስታነቡ አስደናቂ ነገር ይናገራሉ። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ ምን ይላል መሰላችሁ? ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራላችኋለን። ሕይወት ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል። አሜን በሉ እስቲ። አይተናል፣ ቀምሰን አጣጥመን፣ አይተን ዳሰን፣ አብረን ውለን ገብተን ወተን ነው የምንነግራችሁ። ዝም ብለን በጥራዝ ነጠቅ አይደለም ይላሉ። አይተን ነው የሰማነውን በዓይኖቻችን ያየነው የተመለከተ የዳሰስነውን በእጆቻችን ነው የምንነግራችሁ ይላል። ማረጋገጫ ያገኘነው እውነት ነው። ኢየሱስ ከሰው ሰምተን አይደለም ይላሉ እነ ዮሐንስ። ጠጋ ብለን ወደ ደረቱ ምስጢር ተካፍለን በእጁ ተአምር ሲያደርግ አይተን ከአባቱ ዘንድ ምስክርነት ሲመጣ የምወደው ልጄ እርሱ ነው ስሙት ሲል አይተን አረጋግጠን ነው የተከተልነው። ስለዚህ አሁን እኛ የምናወራላችሁ ፕሩፍ የተደረገ ነው፣ ያለፈ ነው። ሃሌሉያ። የተከተልሽው ጌታ ተረት አይደለም። አሜን ወይ? ዝም ብሎ ታሪክ አይደለም። ሕያው የሆነ ዛሬም የሚሰራ አምላክ ነው። እግዚአብሔር አምላክ የተመሰገነ ይሁን። ሕይወት ተገለጠ አይተናል እንመሰክርማለን ይላል። አይተናል። ሃሌሉያ። ስለዚህ ስለ መመርመር ግን ሌላውን ብቻ ሳይሆን መጽሐፍ ቅዱስ ሌላው የሚያስጠነቅቀን ራሳችንንም እንድንመረምር ነው። ይሄ ሌላው ጥሩ ነገር። ሰው ራሱን መመርመር ራሱን መፈተን አለበት። ምሳሌ ላይ እንዲህ ቃል አይታችኋል። ለሰው መንገዱ በዓይኑ ፊት የቀናች ናት፣ እግዚአብሔር ግን ልብን ይመዝናል የሚል። ሰው የሚያረጋውን ነገር ሁሉ እሱ ልክ እንደሆነ ነው አስቦ የሚያረጋው አይደለም። ሲያደርግ እንዴ ለምን እንዴት ታረጋለህ ልክ ነኝ ብሎ ሊል ይችላል። ግን ያ ሰው ልክ ነኝ በማለቱ ምክንያት ነገሩ ልክ ነው ተብሎ ሙሉ ለሙሉ ራይት አይሰጠውም። በሌላ ሚዛን መፈተሽ አለበት፣ መፈተን አለበት። ይሄው መጽሐፍ ቅዱስ የሚለውን እናንብብ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5። በሃይማኖት ብትኖሩ ራሳችሁ መርምሩ፣ ራሳችሁ ፈትኑ፣ ወይስ ምናልባት የማትበቁበት ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለእናንተ አታውቁም ወይ ይላል። ግን አንድ ነገር ይነግረናል። እስቲ ፈትኑት ራሳችሁን። የት ጋር ነው ያላችሁት? ሰው ለራሱ ያዳላል ታውቃለህ። በጣም ነው ለራሱ የሚያዳላው። ምክንያቱም ሰዎች ለሚያደርጉት ነገር በጣም በማብራሪያ ነው የሚናገረው። በእግዚአብሔር ቃል እንደዚህ ልክ አይደለም ብሎ ስለ ራሱ ግን ሲናገር
አሳምሮ አሽሞንሙኖ ምላርግ ካቅም በላይ ሆኖ ተቸግር ገባል አለስልሶ ነው ወደሱ የሚያመጣው። እንደው ምን ቢባል አባባል ሰብቻለሁ መሰላችሁ? በሌላው ችግር ላይ ዳኛ ነን፣ በራሳችን ችግር ላይ ጠበቃ የሚል አይደል? አንድ አይነት ችግር እኮ ሊሆን ይችላል እንዴ። በነገራችን ላይ የሰው ልጅ ለራሱ ሲያዳል አይን የለውም። የነፍሰ ገዳዩን ብትጠይቀው እኔ ምስኪን ሰው እኔ ሰው ቀና ብዬ ማለት ሊልህ ይችላል። ሰው ገሎ እኮ ማለት ስለ ራሱ ያለው ግንዛቤ ነው። ግን በሌላ ሚዛን ሲመዘን ውድቅ ይሆናል። አየ ለዚህ ነው ጌታ በማቴዎስ ላይ ሲናገር ምን አለ? በሰው ያለውን ቆሻሻ አላለ ጉድፍ ማለት እንደዚህ አይናችሁ ውስጥ የሆነ ነገር ገብቶ ቢቆረቆረኝ ምናምን የምትሏት ማለት ነች። ጉድፍ በሰው ያለውን ታያለህ አለ። ብዙ ጊዜ እኮ አይገርምህም? ጉድፍ ለራስ ነው እንጂ ለሌላ ሰው አይታይም። ሆነስትሊ አንተ ግን በጣም የሰው አጥርተህ ስለምትመለከት በሰው ውስጥ ያለው ጉድፍ ታያለህ። ሰውየው ቆረቆረኝ የሚለውን ትንሽ ነገር ታያለህ። አንተ አይን ውስጥ ግን ምሰሶ አለ። ካን ኢማጂን አንተ አይን ውስጥ ምሰሶ አለ። እንዴት አድርገህ እንዳየህም አይታወቅም። የሰው ጉድፍ አይተሃል። ገባ? ምሰሶ አይን ላይ አቆመ። እንዴት ነው የሰው ትንሽ የቆሻሻ አይገባህም? ታዲያ ሰው ለራሱ ያለውን አድሎ አያሳየም? ስለዚህ አንተ ግብዝ አለ ኢየሱስ። መጀመሪያ ከአይን ውስጥ ያንን ትልቁ ምሰሶ አውጣው፣ ከዛ በኋላ የወንድምህን አጥርተህ ማየት ትችላለህ አለ። ሰው ለራሱ ያለው ግምት ከፍተኛ ነው። እንዳው ጌታ ራሱ ስለ ራሳችን መውደድ እንኳን ሲናገር እንደ ራስ ውደድ ነው ያለው። ጥላ ብልህም አጠላም ብሎ ነው። ሰው ራሱን በጣም ነው የሚወደው። ፎቶ እንኳን እስቲ ስትነሱ ፎቶ 16 ሰዎች ከተነሳችሁ ፎቶ እንዴት ነበር ብላችሁ አይታችሁ ጥሩ ነው መጥፎ ነው የምትሉት ራሳችሁን አይታችሁ አይደል? ታይና ምን ይመስላል አምር ሌላው እኮ ሁሉ አምሮበት የተነሳው አንቺ አይንሽ ወይ ፈዘዝ ብሏል ወይ የሆነ ቀዘዝ አበቃ አለ አይደል? ወደ ሌላ ያያየሽ ስለሆነ ፎቶ ሁሉ ገደል ገባ። አንቺስ ቆንጆ ኮሽ ዋው እንዴት ነው የሚያምረው። እኛስ እዛ ተሰልፈን የተደረደርነውስ ገደል ገባን። ፌር ነው አይደል? እና ይሄ የሚያሳየው ነገር የለም። አሁን ሲታይ ቀላል ነገር ነው፣ ግን የሚያሳየውስ ነገር የለም። አንዳንድ ሰው አሁን የሆነ እንዳው አጋጣሚ አግኝታችሁ ዋው ዛሬ መቼም ያው ጥሩ ሲለብሱ ሲያምርባቸው አምርሻል አምሯል መባል ጥሩ ነው አለ። ግን እሱ ላይ ደግሞ ዲፔንድ መሆን አይገባም። አሜን ትላለህ። ያላሉ ቀን ቤት ሄደህ ልታዝን ነው አለሞ አይደል? እና አንዳንድ ሰው ዋው ዛሬ ጥሩ ነሽ ወይም ጥሩ ነህ፣ በተለይ ያው ታውቃላችሁ ወንድሞች እንኳን ብዙ ግድ የላቸውም ከተባሉ ምን ይሆናል? አንዳንዱ ብድግ ይላሉ፣ ደስ ይላቸዋል፣ ጥሩ ነው። አሁን ይሄንን ጋጣብ የለኝም፣ ግን እዛ ላይ መደገፍ ግን አይገባም። አሜን በሉ እስቲ። ባይሉም ቢሉም አንቺ መስዋዕት አይተሻል የወጣሽው እግዚአብሔር ይባርክ፣ ቆንጂዬ ነሽ፣ ታምሪያለሽ፣ እግዚአብሔር ይባርክ። ምን ልል ነው? ሰው ለራሱ ያደላል፣ ሚዛኑን ይገፋዋል። በሌላ ሰው ላይ ሲያየው ደስ የማይለው ነገር እሱ ቤት ሲሆን ግን ማስተባበያ አለው። እሱ ቤት ሲሆን ሽፋን አለው። እሱ ቤት ሲሆን በከለር ያሳምረዋል። ለዚህ ምን አለ? መርምር ራስህን ፈትኝ። ሌላ ሚዛን እዛ ሚዛን ላይ ቆሚና ከወደቅሽ ወድቅ ያለው በይ አስተካክሊ። ልክ ካልሆንክ ልክ አይደለሁም በል ለራስ ንገረው። መስቷል ላይ ቆመ ቢሆን ልክ አይደለህም ኢያሱ እንዲህ ማለት አልነበረብም እንዲህ ማለት አልነበረብም አለብሽ ብለሽ ይሄ ልክ አይደለሽም ብለሽ መንገር አለብሽ። ሌላ ሚዛን አለ። እንደዛማ ባይሆን ሁላችን ልክ ነን ባልነው ብንቀጥል ምን እንደሚሆን ታውቃለህ? ኬኦስ ነው የሚሆነው። የመሳፍንት ዘመን ማለት እኮ ይሄ ነው። ሰው ሁሉ ባይኑ ፊት መልካም የመሰለውን ያደርግ ነበር ነው ቢለው። አየህ እንዴት አደገኛ ነው። ሰው ሁሉ ባይኑ ፊት መልካም የመሰለውን ያደርጋል ማለት በቃ ትርምሱ ተፈጠረ ማለት ነው። እና መርምሩ ተብሏል። እግዚአብሔር አምላክ የተመሰገነ ይሁን።
ሰቆቃ ኤርምያስም 3:40 ላይ ይሄንን ሐሳብ የሚያጠናክር ይናገራል። ሰቆቃው ኤርምያስ ምዕራፍ 3 ቁጥር 40 መንገዳችን እንመርምርና እንፈትን ወደ እግዚአብሔር እንመለስ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳ ይላል። በድለናል አምፀንማል አንተም ይቅር አላልክም ይላል። መንገዳችንን እንመርምርና እንፈትን። እስቲ ልክ ነኝ የሚሄደው አካሄድ ልክ ነው? ኮንሲኩዌንሱስ ምን ይሆናል? አሁን ይሄ ይሄድኩ ያለሁት ልክ ነው ብዬ እሺ ራሴን ላሳምን ለጊዜው ውጤቱስ እንዲህ አማረ ይሆናል? ይሄ አካሄድ ጥሩ ነው እግዚአብሔር ይሄን ነገር ማረጋገጫ ይሰጠዋል? አፕሩቭ ያደርገዋል? አይ መጽሐፍ ቅዱስ ለጢሞቴዎስ እንደዛ ይለዋል። በእግዚአብሔር ዘንድ አፕሩቭ የተደረገ አገልግሎት አገልግል ይላል። በሰው ዘንድ ብቻ ሳይሆን እግዚአብሔር ማረጋገጫ ያደረገበት ዋው ልጄ የሚል ኑሮ አገልግሎት አካሄድ ነው ወይ ሰዎች ብቻ ተደስተው አንተ ደስ ብሎ የምታልፈው ከሆነ ውጤቱስ? ስለዚህ ምን ይላል? እንመርምር መንገዳችንን እንፈትን ከዛ በኋላ ወደ እግዚአብሔር እንመለስ። ከእግዚአብሔር መንገድ ወጥተን ከሆነ እንመለስ ብሎ የእግዚአብሔር ባሮች ይናገራሉ በሰቆቃው ኤርምያስ ላይ። እሺ ስለመመርመር ይሄን ያህል ካል ይበቃል። የጠላት ነገር የሚመጣው ነገር ሁሉ የትኛው መመርመር አለበት። ካላለፈ አላለፈም፣ ካለፈ ማሳለፍ ይገባል። ሌላው ነጥብ የጠላትን አመጣጥ የምናውቅበት ንቁ በመሆን ነው። ንቁ በመሆን አለርት። ይሄ ቋንቋ የሚሊተሪ ቃል ነው። ታውቃላችሁ? ንቁ የፋየር ፋይተሮች ወይም ሚሊተሪዎች የሚሰጣቸው ቋንቋ ነው ይሄ ንቁ የሚለው ቃል። ስፒሪቹዋሊ ደግሞ ለኛ ለሁላችንም ይሰራል። ለምን መሰለህ? ዝግጁ ነው ሁሉ ጊዜ አንድ ወታደር። ምን እንደሚመጣ አይታወቅም። ልክ አላርም ሲደረግ ወይ ደግሞ ተነሱ ሲባሉ ቅሌን ጨርቄ ማለት የለም ብድግ ነው ማለት ያለበት። ኢሚዲየትሊ ንቁ ሆኖ እየጠበቀ ነው። ኮሽ ባለ ቁጥር ያያል ማን የመጣው ማን የወጣው። ንቃት ያስፈልጋል። አማኝ ንቁ መሆን አለበት። ዝም ብሎ ራሱን ልቅቅ አርጎ የሚተኛ መሆን የለበትም። እስቲ መጽሐፍ ቅዱስ ምን ይላል? አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። በዓለም ያሉት ወንድሞቻችሁ ያን መከራ እንዲቀበሉ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት ይላል። በመጠን ኑሩ ንቁም። ዲያብሎስ የሚውጠውን ፈልጎ በዙሪያችሁ ይዞራል። ይሄን ብዙ ጊዜ ተነጋግረናል። እኔም ሌሎች ወንድሞቻችንም ብዙ ጊዜ የምናነሳው ቃል ነው። ግን መሰረታዊ ቃል ነው። ሰይጣን ይዞራል ሲባል እንዲያው ሁሌም እንደምንለው ይሽከረከራል ማለት አይደለም ብለናል። አንተን ፍለጋ ግን የተለያየ ቦታ ይሄዳል ማለት ነው። ሚስት ጋር፣ ባልሽ ጋር፣ ልጆችሽ ጋር፣ ዘመድጎችሽ ጋር፣ ጓደኞች እነሱን ይነካካል። አንቺን ግን ፍለጋ ነው በዛ ሁሉ እንዲያስቀይሙሽ እንዲያሳዝኑ አይደለም። በተለያየ መንገድ መስሪያ ቤት አለቆች ጋር ይሄዳል። ብቻ አንተ ልትገኝ የምትችልበት ቦታዎች ይነካካል። አንተስ ንቁ ካልሆንክ እሱ ባዘጋጀልህ ወጥመድ ትገባለህ ማለት ነው። ለምሳሌ ልጅህ ወይም ልጅሽ ማጠብቂው ነገር አረገ። አንቺ የምታሰብሽ ልጅሽን ከልጅነት ጀምሮ ጡት ስታጠቢ ዳይፐር ስትቀይሪ ምናምን ያሳደግሽው ልጅ አንኤክስፔክትድ የሆነ ነገር አረገ ብለሽ ልብሽ ልጅሽና አንቺ ከተያያችሁ አለቀልሽ አይደለም? ልብሽን ያደቀዋል። እንዴት? እኔ ምን አርጌው? አይ እኔ ምን በድየው ልጄን እኔ እንዲያሳድግ ብላም ልትይ ትችላለሽ፣ ልትል ትችላለህ። ግንስ ንቁ ኮንክ አጅሬው በልጄ በኩል ደግሞ መጣ። ይገባችኋል?
አየው አትችልም ካልክ አንደኛ ከዚህ ጋር ያለህን ግንኙነትን ትጠብቃለህ። ሁለተኛ እውነተኛውም ሪል የሆነው ላይፉም ያ ነው። መናፍስቶች ናቸው ከጀርባ የሚሰሩት አንተን ለመበተን ለመስበር ቤትህን ለማፍረስ የሚሰሩ የጨለማ ኃይላት አሉ። ንቁ መሆን ግን ያስፈልጋል። አንዱ እዚህ ጋር ያይዞ የጻፈው ነገር ጳውሎስ ማነው ጴጥሮስ በመጠን ኑሩ የሚል ቃል አብሮ ጽፏል። ይሄ ዋና ቃል ነው አብሮ የተጻፈው ያለ ምክንያት እንዳይመስላችሁ። በመጠን ኑሩ ንቁ ማለትና ዲያብሎስ ዙሪያችሁን ዞረናል ማለት በሌላ አነጋገር እንዲህ ማለቱ ነው። በመጠን የምትኖሩና ንቁ ከሆናችሁ በቀላሉ ጠላት አያገኛችሁም ነው የሚለው። በመጠን መኖር በመጠን መኖር ማለት ምንም ነገር ለኑሮ አያስፈልግም ማለት ሙሉ ለሙሉ አይደለም። ግን አሁን ባለህበት የህይወት ሌቨል አሁን ባለሽበት የኑሮ ስታተስ ረክተሻል ወይ? ይሄ ነው ጥያቄ። ይሄን ስንል መንፈሳዊውን አይደለም ማወራው። መንፈሳዊው ገና ነው። እሱን ለመያዝ ጳውሎስም እንዳለው ዘረጋለሁ ነው ያለው። እሱ መሄድ ያስፈልጋል። ግን በስለ ምድራዊው ነገር ጳውሎስ ድንኳን እየሰፋ የሚኖረው ሰውዬ በጣም የተወሰነ ብር ነው የሚያገኘው ፎር ሹር ምንም ጥያቄ የለውም። ሀብታም በጣም አይደለም። ግን ለፊልጵስዩስ አማኞች ሲናገር ምዕራፍ 4 ላይ ምን አለ? የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። እዛ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 ጀምሮ ሲናገር ኑሮዬ ይበቃኛል ለሚለው ሰው ግን እግዚአብሔርን መምሰል እጅግ ማትረፊያው ነው ብሎ ይመክራል። መርካት አሁን ባለህበት እግዚአብሔር ከኔ ጋር ነው፣ ኢየሱስ በቤቴ ነግሷል ብለህ ርክት ማለት ከቻልክ አንተ ጠላት በቀላሉ አያገኝህም ነው የሚለው። ንቁ መሆን ያስፈልጋል። የጠላትን አካሄድ ማወቅ ያስፈልጋል። ይውላችሁ ንቁ ሰዎች አቸኩሉም። ባለፈም አንስቻለሁ ስለ ችኮላ። አንድ ነገር ላይ ጥድፊያ ካለ ቆም በሉ። ችኮላ ከሆነ ቆይ በሉ። እንዲያርጉ አሁን እኛ አጭበርባሪዎች ምናምን ስልክ ይደውሉላችሁና እንደዚህ አይነት ነገር ትፈልጋላችሁ? እሺ ባስቸኳይ ይሄን አስገቡልኝ ባስቸኳይ ካሉ ቆም ማለት አለበት። በቃ ነገሩ እውነተኛ ቢመስልም መቆም ነው ያለበት። ጥድፊያ ካለበት ብዙ ጊዜ አደጋ አለው እና ችኮላ ንቁ ሰዎች አይቸኩሉም፣ ቆም ይላሉ፣ ያያሉ ነገሩን ከግራና ከቀኝ እና በንቃት የጠላትን ስራ ማፍረስ ያስፈልጋል። አንደኛ ቆሮንቶስ 16:13 ላይም የእግዚአብሔር ቃል የሚለው አለው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን ይላል። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ይላል። ንቁ ያልሆኑ ሰዎች ችግር ውስጥ ከገቡ በኋላ ነው የሚነቁት። ንቁ ያልሆነ ሰው ማለት በሌላ አነጋገር ምን ማለት መሰለ? የተኛ ማለት ነው አይደለም? የነቃ ተቃራኒ የተኛ ነው። እና ጠላት ካፈዘዘው ወይም ካልነቃ በቀላሉ ሊያታልል ይችላል። ስለዚህ መጽሐፍ ቅዱስ ምን ነገረን? ንቁ፣ ጎልምሱ፣ ጠንክሩ፣ በሃይማኖት ቁሙ ይላል። በራእይ ላይ ላለች ለአንዲት ቤተክርስቲያን ጌታ ኢየሱስ እንዲህ ብሎ መክሮ ነበረ። በዮሐንስ ራእይ ምዕራፍ 3 ቁጥር 2 እቺ ሰርዴስ ለምትባል ቤተክርስቲያን የተጻፈው ሐሳብ ነው። ምን ይላል? ስራህን በአምላክ ፊት ፍጹም ሆኖ አላገኘውትምና የነቃ ሁን፣ ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም ንስሐም ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅምና ይላል። ዋው!
አሁን ተመዝኖ ምን አለው? ስራህና በአምላኬ ፊት ፍጹም ሆኖ አላገኘውትም አለው። የነቃሁን ሊሞቱ ያላቸው እየሄድክ ያለው ቁልቁለት ነው፣ ግን ደግሞ አልገባህም። ከመስመር ወጥተህ እየሄድክ ነው፣ አንተ ግን አንደርስታንድ አላደረክም። ንቃ፣ የነቃሁን አለዛ እመጣለሁ። ሊሞቱ ያላቸው ጥቂት ነገሮች አሉ። ብዙ ነገር ሞቷል፣ አላወቅም እስካሁን። ብዙ ነገር እየረጋገጥክ ነው የመጣኸው፣ ምንም አልገባህም። አሁን ግን በህይወት ያሉ ጥቂት ነገሮች ይታዩኛል ቤት ውስጥ፣ እነሱንም እየጨፈላለክ ነውና እባክህ አለበለዚያ እመጣለሁ ይለዋል። ወገኖቼ በህይወታችሁ የነበራችሁ መልካም ልምምዶች አሉ? ድሮ ታረጓቸው የነበሩ ድሮ ብለው በዛው ቀርተዋል ወይስ አሁንም አሉ? እግዚአብሔር ይጠይቃል ዛሬ። በጎ የሆኑትን ልምምዶቻችሁ አሉ? የጽሞና ጊዜ አላችሁ? የጌታን ፊት የምትፈልጉበት በማለዳ ተነስታችሁ ስራ ከመግባታችሁ በፊት ሊሆን ይችላል። እድልና ጊዜው ሲመች ለእግዚአብሔር ነገር ቦታ አላችሁ? መጽሐፍ ቅዱስ እንዲህ ይላል፣ ንቁ፣ ዲያብሎስ አለ፣ ጠላት አላችሁ። በቁጣ በንዴት በጠብ በግጭት የማታሸንፉት እጃችሁን ሰቅስቃችሁ የማትደባደቡት ጠላት አላችሁ። ነገር ግን ስጋችሁን ብቻ ሳይሆን ሌላውን የህይወታችሁ መንገድ ሁሉ ማጥፋት በሩ እና ድሉ ከተገኘ የሚፈልግ ጠላት አለ። እንግዲህ ይሄ ንቃት፣ ንቁ የሚለውና ትጉ የሚለው ቃሎች ብዙ ጊዜ አብረው ይጠቀሳሉ። ትጋትን፣ በእግዚአብሔር ፊት መጸለይን የሚያሳዩ ናቸው። በተለይ ሉቃስ 21 ከ34 ጀምሮ ያለውን ቃል ላንብብ በዚህ ዙሪያ። ሉቃስ 21:34 ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰውም ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ። ዕለት ዕለትም በመቅደስ ያስተምራቸው ነበር። ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር ይላል። ጌታ ምን አለ? ይሄ ምድራዊ የሆነውን ነገር ዝም ብላችሁ በየዕለቱ እያረጋችሁ ቀኑ ጋር እንዳትገናኙ። አለ ቀን፣ ያ ቀን ላይ ድንገት እዛ ጋር ተገናኝታችሁ እንዳትነቁ አሁኑኑ ንቁ፣ ትጉና ጸልዩ። ሊመጣ ካለው ከክፉ ነገር የሚያስመልጣችሁ ትጋት ነው፣ ንቁበት አለና ኢየሱስም ብሎ ይሄን ካስተማራችሁ በኋላ እሱ ግን ይላል ሁልጊዜ እንደሚያደርገው ዕለት ዕለት ወደ ደብረ ዘይት ተራራ ሄዶ በዛ ሲጸልይ አደረ ይላል። ነግሮ እሱ የማያደርገውን አይደለም የነገረን ማለት ነው። በሌላ አነጋገር በሌላው ወንጌል ላይ ምንድነው የሚለው? እንደ ልማዱ እዛ በደብረ ዘይት ተራራ ሲጸልይ አደረ ነው የሚለው። እንደ ልማዱ የሚል ቃል አለ። ሁሉ ጊዜ እሱ የጸሎት ህይወት ነበረው፣ ይተጋል። የሚተጉ ሰዎችን ጠላት አያገኛቸውም፣ አይዋጋቸውም ማለት ነው። ይዋጋቸዋል ግን አያገኛቸውም። እስቲ ይሄን ልመዱ። አንዳንዴ ይኸው በር የከፈትነው እኛ ነን በቤታችን። ታውቃላችሁ ይሄን? እንደው እግዚአብሔር ምናምን እንላለን እንጂ ለጠላት በር የከፈትነው አክሰስ ያደረግንለት እኛ ነን። ይሄን ወቁ። በጧት እስቲ ሁሉ ጊዜ በትጋት በማለዳ ተነስተው ጸልየው አፍርሰው የጠላትን ስራ የሚወጡ ሰዎች እስቲዩ ብዙ ጊዜ ጠላት አያገኛቸው። ቢመጣ ራሱ በሆነ መንገድ ይከለከላል። ለምን? እግዚአብሔር ከነሱ ጋር ስለሚሆን። እሺ የመጨረሻውን ነጥብ እንመልከት። ሌላው ነጥብ እንግዲህ የጠላትን አመጣጥ የምናውቅበት በመጠንቀቅ ነው። መጠንቀቅ በተወሰነ ደረጃ ከንቃት ጋር የሚመሳሰል ነገር አለው፣ ግን መጠንቀቅ ራሱን የቻለ ነው። መጠንቀቅ ምሳሌ 21:11 ብዙ ጊዜ የምናውቀው ቃል ነው። ጥንቃቄ ይጠብቀሃል፣ ማስተዋል ይጋርድሃል ይላል።
ጥንቃቄ ይጠብቀሃል፣ ማስተዋል ይጋርድሃል ሲል ሰው በመጠንቀቁ ምክንያት ከክፉ ነገር ይድናል ነው። ጠላት ካዘጋጀበት ነገር ያመልጣል ነው። የማይጠነቀቁ ሰዎች በእግሩ ይገባሉ ወይም ወደ ጠላት ወዳቀደ ወጥመድ ውስጥ ይገባሉ ማለት ነው። ስለዚህ እንደ አማኝ የሚጠነቀቅ መሆን አለበት፣ አለርት መሆን አለበት። ሁሉ ጊዜ አይምሮ ንቁ መሆን አለበት። ነገሮች ምንም ነገር ሲያደርግ አስተዋይ መሆን አለበት። አለበለዚያስ ጠላት እድል ያገኛል። እዚህ የምንኖርበት ምድር ማለቴ ይሄ ዓለም የተበላሸ ነው፣ ኮራፕትድ ነው፣ የወደቀ ነው አይደለም። ሰይጣን የሚገዛበት ነው። ሙሉ ለሙሉ ከነሱ ጋር እጅ ለእጅ ተሳስረን መኖር አንችልም። በተወሰነ ደረጃ እግዚአብሔርን በሚያከብርበት የህይወት አካሄድ እንሄዳለን። በተረፈ ግን በተበላሸው ነገር ሁሉ አብረናቸው ገብተን ልንኖር አንችልም። ለዚህ ነው ጳውሎስ ለኤፌሶን አማኞች የሚያስጠነቅቀው። ኤፌሶን 5:15 ላይ እንዲህ የሚል ቃል ይናገራል። ኤፌሶን ምዕራፍ 5 ቁጥር 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን በጥንቃቄ ጥበበኛ ሰዎች የሚያረጉትን ያውቃሉ፣ የሚናገሩትን ያውቃሉ፣ እንዴት እንደሚሄዱ ያውቃሉ ነው የሚለው። እንደሱ ተመላለሱ። ዝም ብላችሁ ሄዳችሁ ያለ ጥንቃቄ ዋጋ እንዳትከፍሉ ነው። ሕዝቅኤል 19 ላይ አንድ ታሪክ አለ። ሕዝቅኤል 19 ሙሉ ስታነቡት ስለ አንበሳ፣ አንድ አንበሳ በእንስሶች መካከል ተመላለሰ፣ ደቦል አንበሳ ሆነ ይላል እና ሰዎች በወጥመድ ያዙት ይላል። ሲጮህ በጣም አገር ያሸበረ የነበረ አንበሳ ነው። በቃ እሱ መጣ ማለት ብዙ ታሪክ ሲፈጠር የነበረ አንበሳ ግን በጉርጓዳቸው ውስጥ ተያዘ ይላል። በወጥመድ ያዙት። ከዛ በኋላ ድምፁ በተራሮች ላይ አልተሰማም ይላል። በጣም የሚያሳዝን ታሪክ ነው እና በኬጅ ውስጥ አስገቡት። አገር ሲያንቀጠቀጥ የነበረው አንበሳ ሲጮህ ግርማ ሞገሱ ድረስ የሚሰማው ሰዎችን የበላ እንስሶችን የገደለ ብርቱ የተባለው አንበሳ በወጥመድ ከተያዘ በኋላ ግን ድምፁ በተራሮች ላይ ከዛ በኋላ አልተሰማም ይላል። አስረው ወሰዱት ይላል። ምንም አንበሳ ብርቱ ቢሆን ከወጥመድ አይድንም፣ ጥንቃቄ ግን ያድንሃል የሚል አባባል ሰምቻለሁ። ብርታት ሁሉ ጊዜ አያድንም፣ ጥንቃቄ ግን ያስመልጣል ይላል። አንበሳ ምንም ብርቱ ቢሆን ከወጥመድ አይድንም፣ ጠንቃቃ ሰዎች ግን ያመልጣሉ። ስለዚህ ወገኖቼ መጠንቀቅ ለአማኝ በጣም ወሳኝ ነው። ጳውሎስ ስለዚህ ነው ዘመኑ ክፉ ነው፣ በዛ በምትኖሩበት ጊዜ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሰዎች አትኖሩ ብሎ መክሮናል። ዳዊትም አንደኛ ሳሙኤል 18 ቁጥር 5 ቁጥር 14 ስታነቡ ዳዊት ሳኦል ወደ ሰደደው ሁሉ ይሄድ ነበር፣ አስተውሎ ያደርግ ነበርና ሳኦልም እጅግ ፈራው የሚል ቃል አለ። ዳዊት በህይወቱ አንድ የተጻፈለት ትልቅ ኳሊቲ ምንድነው ብላችሁ ከጠየቃችሁ የዳዊት ኳሊቲ አስተውሎ በጥንቃቄ ነገሮችን የሚያደርግ ነበር። ዝም ብዬ የሆነ ተሾም ያለው ብሎ የፈለገውን አያረግም። ምን ማድረግ እንዳለበት ያውቃል፣ ምን ማድረግ እንደሌለበት ያውቃል። ከዚህ የተነሳ ንጉሱ እንኳን ፈራው ይላል። ምክንያቱም በጣም አስተዋይ ነው፣ በጥንቃቄ የሚራመድ ስለነበረ ነው። እሺ መጽሐፍ ቅዱስ ለመሆኑ ተጠንቀቁ ብሎ የነገረን የተለያዩ ነገሮች አሉ። ዝም ብዬ ፈጠን ብዬ አንዳንድ ነጥቦችን ልናገርና ከእንግዲህ በኋላ በዚህ ርዕስ ስለማልመለስ ልጨርስ። መጽሐፍ ቅዱስ ተጠንቀቁ የሚል በጣም ብዙ ነገር ነግሮናል። ከነገረን መካከል ግን አንዳንዱን ነካነካ ላርግ። ዘዳግም ምዕራፍ 6 ቁጥር 12 ላይ ዘዳግም 6:12 ላይ ምን ይላል? በዚያን ጊዜ ከግብጽ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። እዚህ ክፍል ላይ ምንድነው የሚለው? ክፍሉን ቀስ ብላችሁ ስታነቡት በቃ
ወደ ሞላበት ቤት ስትገባ ሁሉ ነገር ሲተርፍ ስትበላ ስትጠጣ ኑሮ ሲመቻችልህ አምላክን እግዚአብሔር እንዳትረሳ ግን ተጠንቀቅ ይላል። ይሄ ምንድነው የሚያሳየን? የተደላደለ ኑሮና የተመቻቸ ኑሮ እግዚአብሔርን ያስረሳል። አየህ፣ ምክንያቱም ሁሉ ነገር አለህ እግዚአብሔር ለምፈልገዋለሁ ትላለህ። አሁን እዚህ ሀገር እንደሚሉት ማለት ነው። እንደሱ እንዳትል ተጠንቀቅ ይላል። ለምን? ከግብጽ ምድር ከባርነት ቤት ያወጣ እግዚአብሔር ነው። ኃይል የሰጠህ እንድታፈራ መልካም እንዲሆንልህ አሁን ላገኘው ንብረት ምክንያት የሆነ እሱ ነው እና እንዳትረሳ ተጠንቀቅ ብሎ ያስጠነቅቃል። ሁለተኛ ሌላ ተጠንቀቅ የሚለው ማቴዎስ 16:6 ላይ ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ ተጠበቁም አላቸው ይላል። እሱም ግብዝነት ነው ይላል። ተጠንቀቁ ከፈሪሳውያን እርሾ ከሰዱቃውያን እርሾ ይላል። ይሄ እርሾ የሚለው ይስት ነው። ይስት ታውቃላችሁ? ትልቁ ፓወሩ ምንድነው? አንድ ቦታችን የምታክል ጨመራችሁት ማለት ሙሉን ይስት ያደርገዋል። ገባችኋል? ተጽዕኖ ፈጣሪነቱ በጣም ከባድ። ያው አሁን እህቶች እንጀራ ምናምን ሲጋግሩ እንዴት ነው የሚያደርጉት? ይስቱን ጨመሩበታል። ሙሉን በኮ መጨረሻ ላይ ይስት የሚያስቀሩት ከዛ ከዋናው ኦሪጂናሉ ላይ ነው አይደል? ሁሉም ይስት ሆኗል ኦልሞስት ማለት ነው። ምንድነው የሚያሳየው? የመበከል ወይም የመዳረስ ፍጥነቱን ነው የሚያሳየው። እና እንዲሁ ከነሱ ከፈሪሳውያን እርሾ ተጠበቋል። ምንድነው ስለው ግብዝነት ባለፈ ስንል እንደነበር ያልሆኑትን ሆኖ መስሎ ለመታየት መሞከር። እሺ እውነተኛው ማንነታቸው ከውስጥ ሌላ ነው፣ ከፊት ግን በቃ ሌላ ሰው መስሎ ለመታየት መሞከር። ይሄ ግብዝነት ነው። ስለዚህ ተጠንቀቁ አለ። ፕሪቴንድ አታርጉ ነው የሚላቸው እና ይሄንን ተጠንቀቁ ተብሏል። ሌላው በቆላስያስ 2:8 ላይ ከዓለማውያን ትምህርትና ከከንቱ ፍልስፍና ተጠንቀቁ ይላል። ይሄ በተለይ በዚህ ዘመን በጣም ነው የሚሰራው አይደል? ፍልስፍና የሚለው በጣም ለምን? አሁን አንዳንድ ሰዎች የእግዚአብሔር ነገር ራሱ ሲያወሩ ሳይንሳዊ አድርገው ሊያወሩ ይፈልጋሉ፣ ደብለቅለቅ አድርገው። ምክንያቱም የሳይንስን ትክክለኛነት ላለመንካት ስለሚጠነቀቁ። ገባ? መጽሐፍ ቅዱስ ነው ዋናው ሚዛናችን። ሳይንስ በተወሰነ ደረጃ ልክ ሊሆን ይችላል፣ ግን ሁሉ ጊዜ ልክ አይደለም። ኢቭን ስለ ፍጥረት የሚነግረን ሪያሊቲ እውነት አይደለም። እንደውም አንድ ሰው ባለፈ ሲናገር ሰምቼዋለሁ። የሰው ልጆች ይላል፣ እንደ ኮሜዲ ነገር ነው ግን አማኝ ነው የሚናገረው። ምን አለ? እኛ ፈጣሪያችን እግዚአብሔር ነው አልን፣ ስንሞትም ወደ እግዚአብሔር እንሄዳለን ነው የምንለው አለ። ግን እነኚህ ኤቲስቶች የተፈጠርነው ከነቲንግ ነው ብለው ነው የሚያስቡት አለ። እና ሲሞቱ ወዴት ነው የሚሄዱት አለ? ወደ ነቲንግ ነው የሚሄዱት አለ፣ ወደ ፈጣሪያቸው ብሎ ይላል። እና እዛ ላይ ምንድነው የሚያስቀምጠው? ሎጂካልም አይደለም። እነሱ በራሳቸው ሎጂክ በሚሉትም ሎጂክ ይወድቃል ራሱ። ምንም ነገር ሊፈጥር አይችልም። ስለዚህ ሳይንስን በተወሰነ ደረጃ እንጂ ሙሉ ለሙሉ እናምነው አንችልም። ስለዚህ መጠንቀቅ ይፈልጋል። እና አንድ ሰው ምን ብሎ ሲናገሩ ሰምቻለሁ፣ ትልቁ ውሸት የተነገረው በታላላቅ ፕሮፌሰሮች ነው ይላል። ይሄንን ማለት ነው እንግዲህ ስለ ፍጥረት ያለው። እሺ ለመጨረሻ መብታችን ለሌሎች እንቅፋት እንዳይሆን እንጠንቀቅ የሚል ነው። አንደኛ ቆሮንቶስ 8:9 ላይ ይሄ ለጣዖት ስለተሰዋ መብል የሚናገር ነው። ግን መብታችን ለሌሎች እንቅፋት እንዳይሆን እንተጠንቀቁ ብሎ ይናገራል። ስለዚህ ወገኖቼ መጠንቀቅ አስፈላጊ ነው። ጠላት በኋላ እንድንነቃ እንዳያረገን፣ አንዳንዴ ነገሩ ካለፈ በኋላ የምንባንን እንዲሆን ይፈልጋል። የጠላትን አመጣጥ እንድናውቅ እግዚአብሔር ይርዳን። እንጸልያለን።